Peace out. ምንድነው? What? I'm the rapper bro. ቺክ ምን ልዘፍን ነው? እና ዝም ብዬ እመጣለሁ እንደ አንተ ጋር ታለንት ያስደምመሃል አፍህን ዘጋ። እስቲ ጀምር እንስማ። እሺ let's go my name is ኩራዝ ስራዬ ነው ማደስ አልፈልግም ማፍረስ ምፈልገው መጓዝ የምጠጣው ነው ብርዝ እጠፋለው በወንዝ አቀብለኝ ቶንዶስ አስቀምጠው መቀስ ባለጋሪው ፈረስ ተንተራስኩኝ ተራሰ ዳራራራ ላይሆንልኝ ሁሉ እንጀዬ ተጣላሁኝ ለብቻዬ አገባሁኝ አላቻዬ መኖሬ ነው ተበድዬ መኖሬ ነው ተቃጥዬ ለብቻዬ በቃ ምንድነው ራፑስ እንዴ እኮ ልገባ እንዴ አትታገስም እንዴ ፊቸሪንግ እኮ ነው እኮ ልገባው ስን ያቋረጥከኝ እስቲ እሺ ጀምር ኧረ በእናትህ 1 2 3 ጠራ አርጎ ሞላ ስራዬ ነው ሹፍርና መኪናዬ ነች ቋይሲ እኔና ረዳቴ ሁሌ እንጮታለን አይ ዶንት ኪዘዜ ቶሎ በይና ቶሎ ወረጂ ሳትዋረጂ እኔና ረዳቴ እንሰራለን እንበላለን ነዳጅ እንቀዳለን ቤታችን እንገባለን ከዛ እንተኛለን በጠዋት ተነስተን ስራ እንጀምራለን ስራ እንጀምራለን አላበኝ እኮ ሂድና አርፈህ ታክሲ እንዳ ለዛሬ አልተሳካልም እመለሳለሁ እሺ አርዝን በላለፍልፍ አንተ ሰውዬ ይኸውልህ እያወራ ድንገት ካነሳው ምላስን ተነክሷል ለራስህ ብዬ ነው ምንድነው እሷ ነገር ግን ፎቶ ታነሳለች ማለትማ በቃ አነሰቻ እንዴ ተነሳ እንዴ ፎቶውን ቶ አሁን ካየ መንገድ ሲሰራ ማለት ነው ተቆፍሮ የሚወጣውን አይቷል ከኤክስ ጋቫተር እኩል በዚህ ካሜራ ነው እያነሳው ነው ሲኖ ትራክ ላይ ምጭ ነው ክስ አንስቻለሁ እኮ ነው በዚህ ካሜራ የሆኑ ሰውዬ ራሱ ጉርድ ፎቶ ልጃቸው ሊያስነሱ መጥተው ማለት ነው አንስቼላቸው በእኔ በጣም ተደስተው መኪናቸውን ሁላ ይዘው መጥተው ያለ ቁልፍ ነው በዚህ ካሜራ አስነስቶ ሄዱ ሐሳብ ያነሳል እኮ ይሄ ካሜራ ሰርግ ስማኛ አትቸኩል ሰርግ ቤት ሁላ ሄደን ማለት ልናነሳ ልክ ማንሳት እንደጀመረ ሙሽሮቹ መጡ ከዛኛ ምንድነው ያልናቸው ወይ እድሜያችሁ ረጅም ነው ልክ ስናነሳችሁ መጣችሁ ነው ያልኳቸው አንተ ስትደውል ራሱ ቅድም በዚህ ካሜራ አንስቼ እኮ ነው ያወራው ምንድነው መተለው አሁን እሱን ተውና በእናትህ ልብስ ይቆሽሻል ያስታውቃል እንዴ ቢያስታውቅስ ፎቶ ሲታጠብ አብሬ አላጥብልም እኔ ምንድነው መተለው አሪፍ አድርገህ ጠብልኝ እንደው ማረፊያ ይብዛው ይባዟል ለአርጎ ይናዝጃለሁ እኔ ብዙ የሚታጠብ ፎቶ ስላለብኝ ሲጀመር ማለት ቪዲዮ ትቀርጻለች እሷ ነገር አረቱ ተቀርጣለች ሁላ ቀረጥ አሁን ይገርማል ሶጣ ማለት ነው የሲስተር ኩል ተሰብሮ ቀርጬላት ነው ወጣው ይገርማል እኔ አዲስ እያለ እንደገዛዋት እኮ ማለት ነው ቪዲዮ ምናምን አልነበር እኔ ሐውልት ነበር ምቀርጽባት አንተን ሁላ እኮ አንድ ቪዲዮ ቀርጫለሁ እኮ ስላላሳየው ነው ማን እስቲ ያሳይ ይኸውልህ ግን ማለት ከማሳየቴ በፊት የቀረስኩ ቪዲዮ ላይ የሸሚዝ ቁልፍ ገብቷል ቁልፉ ተቀርጿል ማለት ነው ስለዚህ የቁልፉን ብር ተጨምራለህ እያልኩ ነው ችግር የለውም እከፍላለሁ በደንብ አድርገህ ቀረጸኝ ተብጭ ተቀርጻ ይኸውልህ ሌላ ካሜራ እኮ ሲያነሳ ቀጭ ነው የሚለው ይሄ ግን ቀጭ ነው ለምን ማስቲካ ያኝ ይሄ ካሜራ እንደ ላሜራውላ ተጠቅሜዋለሁ እያልኩ ነው እኔ ተስተካክለው አሁንማ በደንብ አስ አንቺ አምሻል እንደ ሁለተኛ አጠገቤ እንዳደርሽሽ ልቀቂ እንዴት ታዩ ይሄድ አንቺ ብቻ ተረጋጊ እኔ ቆንጆ በእነዚህ ውብ አይኖችሽ አልቅሰሽ ብቻ የፊትሽን ቆዳ እንዳትጎጂ እንዴ ስለምወደው እኮ ነው አዎ ግን የሚወዳችሁን ደግሞ በዛው ልክ የሚወዳችሁን ብታዩ ኖሮ ለአንቺ ከኔ በላይ ማን አለ ማንስ ነበረ ገና ሳይሽ እኮ ልቤ ይቀልጣል እንደበረዶ አንቺን ካጣው እኔ ህይወት ይሆናል ባዶ እያልኩሽ ነው በእናትህ በዚህ ሳታቀልድ ቀልዳልሽው እዚህ ደረቴ ላይ እኮ ሁለቴ ልነቀስሽ ይጂ አንዴ መብራት ጠፋ አንዴ ደግሞ የመነቀሸው መርፌ ነው የተሰበረው ሳላይሽ ከዋልኩ እኮ አነክሳለሁ እኮ ፍቅርሽ ያስነክሰኛል እኮ እኔ ላንቺ ያለኝ ፍቅር ሻማ ቢሆን መቼም ነው ማይቀልጠው እያልኩሽ እኮ ነው እኔ አንቺን ከቅጥ በላይ መውደዴ ወንጀል ቢሆን እኔ በስቅላት ተቀጥቼ ነበር አንቺ ብቻ እሺ በይኝ እንጂ ይሄ የቅማላም ልጅ ማለት ነው ገና አይኑ ደም ይለብሳል እያልኩሽ አንተ የምርህን ነው እንዴ የምርህን ነው እንዴ እሺ ሌላውን ተው አትሌት እንደነበርኩ ታውቂያለሽ አይደለ አዎ ዝግጅቴን ጨርሼ ውድድር ከመሄዴ በፊት ተመረመርኩ ከዛ ዶፓሚን ተገኘብኝ
ያልተፈቀደ እጽ ደም ውስጥ አለ ብለው ከውድድር ነው ያገዱኝ። ከዛ ማመን አቅቶኝ ውጤቱን ተቀብዬ የራሴ ሳየው ያልተፈቀደ እጽ ያሉት ያንቺን ፍቅር ነው። ይሄ ዶፓሚን የሆነው ፍቅርሽን ማለት ነው። ይቅርታ በእኔ ምክንያት እንደዚህ በመሆኑ። ችግር የለውም። ውስጤ ግን ሁሌም አንድ እውነት ይነግረኝ ነበር። እሺ ስላንቺ መቼም ቢሆን በእሷ ተስፋ እንዳቆርጥ 6 ብትወልድ ይሄ ሀር የመሰለው ጸጉሯ ጥቁር ጸጉሯ በነጭ ቢተካ በቃ ማይለኝ ነገር አልነበረም እያልኩሽ ነው። ይሄ መላ አካላቷ ላይ ያለው ውበት ቢረግፍ እንኳን መቼም በእሷ ተስፋ እንዳቆርጥ ይለኝ ነበር። እና ሁሌም ከጎኔ ነህ? ሁሌም ነኝ እያልኩሽ እኮ ነው። መቼም አትለየኝም? መቼም። እሺ እንደዛ ከሆነ አንድ እውነት ልንገርህ። ምንድን ነው? ንገሪኝ በእናትሽ። የ6 ወር እርጉዝ ነኝ። ምን? ምንም አይወድሽ ቂም ነው በቀል ነው ያረገሽው ብዬ ነው። ምንድን ማለት ምን ማለት ነው? ባዶ ነው። ምንም ያለው አይመስልም እኮ። ለዛ እኮ ነው እንዴ ቀጭን ስለሆንኩ ነው። አሁን ደግሞ ፈጣሪ አንተን ስለሰጠኝ አብረን እንወልደዋለን ማለት እናሳድገዋለን። ወይ አናሳድገውም በእውነት እንዴ ማለት አሁን ስትለኝ ነበረ። ምን አልኩሽ? ልጅን ከአባቱ ነጥሎ ማሳደግ ጥሩ ነው ብዬሻለሁ። ምን አይነት ነው ጸባይ ነው ያላችሁ የዘንድሮ ሴቶች? የልጁ አባት በህይወት እያለ ሌላ ወንድ ላይ መንጠልጠል ምንድን ነው እንዴ? ባንተ ስም እኮ ነው የሚጠራው። አይጠራኔ ማን ስለሆንኩ ነው ባልቀዘብኩት መርከብ መስመጥ የምትጠየቀው? አሁን ይልቁኑ የልጁን አባት ይቅርታ ጠይቀሽ አብረጁ በሰላም ብትኖሪ ነው የሚቻለው። ጥፊ ከዚያው ነው ግን ጥፊ አንቺ ባልቦላ ራስ ለልጄ የምገዛውን ምግብ እየበላህ ማደግ ሳያንስ እጅን ትዘረጋለህ ጭራሽ ብር ልትቀበል። ኧረ አባዬ እኔም እኮ ግን ሰው ነኝ ይሰማኛል። እሺ ይሰማኛል። ሳወራ ነው አንተ መቅዘፊያ የመሰልክ ልጅ። እንደሱ ደግሞ እንዳትተኝሽ ከዚህ በኋላ ደግሞ ሁሌ ለሱ ጫማ ስገዛ ለኔ አገዛም፣ ለሱ ልብስ ስገዛ ለኔ አገዛም፣ ለሱ የተመጣጠነ ምግብ ስገዛለት ለኔ ግን እሱን ትራፊ ነው የምትሰጠኝ። አይዞ ምን አገባኝ እኔ ስላንተ የታውቃለሁ እንዴ? ይረሳል እንዴ? ትምህርት ቤት ወላጅ ተብያለሁ ብለኝ ይዘኝ ሄደ ይገዛ አይስክሬም የሚለውን አያሰክርም ብለህ አንብበህ በስንት አስተማሪ ፊት ነው ያዋረድከኝ። አንድ ቀን አባትቦ ከዛ ብክደ ሁላ እኮ አንድ አስተማሪ እኮ አላመነኝም አይደል እንዴ? አንተ የሰው ትንባሆ አባዬ ግን ለምንድን ነው ሁሌ የምትጨቃጨቁ? ይሄን አታቆም መሰሪ። የሆነ ቀን ይኸውልህ እንጀራ አባቱ ነኝ ብዬ በሰላም ቁጭ ብዬ እላለሁ። ተደብቆ መጥቶ እንጀራውን በልቶት ማለት ነው አባቱ ሊያረገኝ ነበር። ምን እውነቱ ውሸቱን ነው? አውቀው ነው እዚህ ጀመር። በጣም ነው የምወደው። እንዴት እንዳወቅኩኝ ታውቃለህ? እንደምወደው ለውሼ ሰጋ ገዝቼ መጥቼ ለቦቢ ማለት ነው ለሱስ ማን አለው ብዬ ከውሼ ላይ ቀንሼ ለሱ ማን አለው ልጅ ይብላ ብዬ እሱ ብቻ አይደለም ያንተን ያረጁ ልብሶች እንኳን ለልዋሽ ሰጥቼ የሻይ ብርጭቆ እነ መዘብዘፍ ያነባልዲ መቀየር ስጭው ከሻይ ብርጭቆ ይልቅ እሱን አስበልጬ ነው እንዳለ ጠቅላላ ልብስን ሰጥቼው ዘንጦ ይኖራል። ምን ጎደለበት? ይሄ ዳስተር የመሰለ ልጅ አራባዬ ያለው እጅ ላይ ያለው ንቅሳት ምንድን ነው? እንቁላል ነው እንዴ? ታዲያ ይገርማል። መጀመሪያ እርግብ ነበር የተነቀስኩት። ከዛ ልትለቀም በወረደችበት በሌላ እርግብ አይጣልፉብኝ። ከዛ በነዴት በጸጸት ስሜት ማስተዛዘኛ ነው ይሄን እንቁላል የተነቀስኩት። ከዛ ብዙ ሰው በጸብ አስመስሎ ምናምን ሊሰብርብኝ ሞክሯል፣ ግን አልቻሉ። በቅርቡ ይፈለፈላል የሚል እምነት ነው ያለኝ። እኔ አብርሃም የተባለ ወዳጄ ነው የነቀሰኝ። ይገርማል። ምንም ማታ ተኝቼ መስኮት ሳልዘጋ ነበር ሊመታኝ አይመጣማ። ብርድ ነው መታወት ነው የምልህ። ምን ብርድ መታው? ታዲያ እስኪመታኝ መጠበቅ ነበረብኝ። ሳይቀድመኝ ነው የቀደምኩት። ይገርማል። እኔ አንተ ጋርድ አድርገህ ቅጠረኝ እንጂ አይደለም ዱላ ቃላት አይሰነዘርም አንተ ላይ አይደለም ሰው ዝናብ አይመታ ጥላ ራሱ አይከተልም ከዚህ በኋላ ፈርቶኝ ማለት ነው። ይገርማል። እሱን ተውና አንተን ቦዲጋርድ ያርጌ ከቀጠርኩ እኔን ከጥቃት በምን አይነት መልኩ ነው የምትከላከል? በአራት አይነት መንገድ ፎር ቴክኒክስ። ይገርማል። የመጀመሪያው ምን መሰለህ? መተንፈስ በፈረስ ይባል። ልክ ሊያጠቃ ሲመጣ እንዲህ አድርጌ የእግሬን ሁለቱን ጣቶች አፍንጫ ውስጥ ከተውና አሽከርክሬ አንስሬ እጠራዋለሁ ነው። እሺ ሁለተኛው ደግሞ ይኸውልህ ፈካን በመካን ይባል። ልክ ሲመጣ በዘዴ ሱሪውን አወልቅበትና ባንክም ባላንክም ብዬ ፍሬውን አንካክቼ ለጥ ነው እንግዲህ። ዋው ሶስተኛው ማንቁርት በኮት ይባል። ትንሽ ለማስረዳት ይከብዳል በዚህ ሰዓት እንጂ አስረዳህ ነበር። ለስፔሻል ለሆኑ ጠላቶች ነው የምንጠቀመው። ይከብዳል ትንሽ ለማስረዳት። አራተኛውን ግን ማስረዳት እችላለሁ። እሺ አራተኛው ምንድን ነው? አራተኛው ደግሞ ሱሪ ባንገቴ እንዴት ነሽ አያቴ ይባል። ልክ ሲመጣ እቺ ነው ታሾልና በኩርኩም እምብርቱን ተወጓለ 3 ቀን አይቆምም ያለው። እኔ በቴስታ ተማትቼ እኮ አስታውቀውብኝ አንዱን ራሱ በጥፊ ስጨው ኮማኒ የገባው ማለት ነው። ከዛ እንዴት በእኔ ምክንያት ሰው እንዲህ አይነት ደረጃ ላይ ይደርሳል ብዬ በዘጠት ስሜት ሆኜ ሆስፒታል ልጁ ልጠይቀው ሄድኩ። ልክ ከኮማ ነቃ አያየኝም ሞተ ልጁ። ይገርሙታል ልጅ አልኩት። የሚገርም ነው ግን ምን እየበላ ነው ይሄን ልታከል ይቻልከው? እኔ እኮ እዚህ ከተማው ሳይቀር እኮ አድኜ እኮ ነው የምበላው እኮ ምን የተገኘው ነው። አናት ነው አለት ነው አልገባኝ። ምን ለማለት ፈልገህ ነው? እኔ ትንሽ ቢረዝም የባለጌ ወንበር ነው የሚመስለው። የጋን ራስ አስበዋል። የሬጌ ዘፋኝ ቢሆን ስሙን ራስ ሲል እኔ በጣም የአንገቱ አድናቂ ነኝ። አለመቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ። ከዚህ በላይ ደሴት
ትመጣለህ። ይሄ ሌሴቱ እትከቻልክ አገልግል ጀምርሽ። ይሄን ተኩስ አይደለም አቀባብላ አስቶ የዚህ የአናቱ ጥላ ማለት ነው ለመሬት ይከብዳል። ተሳስተ ገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ ቢኖርኝ ሀብል ሳይሆን 17 ኢንጂነሪንግ ላይ ነበር ማለት ነው። ይሄ ሼፍ ቢሆን ማለት ነው ኮፍያ ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው እኮ መለስተኛ ቂጥ ነው ሲወለድ ማለት ነው። ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው። ወገብ ይረሴ ተወገ ይረሰም አንተ ብትወጋ አይደለም ብትወጋ ማትረሳም